ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በቪፒኤን ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ትንሽዬዋ ልጅ ከእናቷ ጋር እየተራመደች ነበረ። በዚህም የተነሳ ዞር በምትልበት ሰዓት ተማሪዎች የለበሱት ዩኒፎርም ቆንጆ ስለሆነ ብቻ እናቷን ወደዛ ትምህርት ቤት እንድታዘዋውራት ነበር የጠየቀቻት። መጀመሪያ ወደዛ ትምህርት ቤት ከተዘዋወረች በኋላ ሶስት ሴቶች ወደሷ ነበር የቀረቡት። ቀሚሷ ረጅም እንደሆነ ብታሳጥረው ቆንጆ እንደምትሆን ነበር የነገሯት። ልጆቹም ወደ መጸዳጃ ቤት ከወሰዷት በኋላ ቀሚሷን አስተካክለው ጸጉሯን አስተካክለው ሊፕስቲክ እና ማስካራ ይቀባታል። በዚህም ነገር ደስተኛ ትሆናለች። ከዛም ጊዜ በኋላ ሳያና ጓደኞቿ ሲጨነቁ የነበረው ስለመልካቸው ስለለብሳቸው እንጂ አንድ ቀን እንኳን ስለ ትምህርታቸው ተጨንቆ አያውቁም ነበር። ቀሚሳቸው እያጠረ ሲመጣ ውጤታቸው ደግሞ የባሰ በጣም ዝቅ እያለ እየመጣ ነበር። ቀሚሳቸው እያጠረ ሲመጣ ውጤታቸውም እንደዛው እየቀነሰ እየመጣ ነበር። ሃይስኩልም ከገቡ በኋላ ከጓደኞቿ ጋር የሚያስቡት ስለ ጸጉራቸው ስለ መልካቸው እንጂ ስለ ትምህርት ተጨንቆ አያውቁም ነበር። መምህራቸው በጣም ከመናደዱ የተነሳ እነሱን ሁሌ ቆሻሻ እያለ ነበር የሚጠራቸው። ይሄ ስም ለእነሱ አዲስ ስላልሆነ ምንም አይመስላቸውም ነበር። ለእነዚህ ሴቶች ህይወት ማለት በትምህርት ሰዓት ላይ መዝናናት፣ ከትምህርት በኋላ ማታ ላይ ደግሞ ጭፈራ ቤት ሄዶ መጨፈር፣ ፎቶ መነሳት፣ ሜካፕ መቀባት ብቻ ነበረ። ታዲያ ሳያም በዚህ ነገር ድንዝዝ ከማለቱ የተነሳ አባቷ ልክ እንዳልሆነ የምታደርገው ነገር ቢነግራትም አንዴ እንኳን ሰምታ አታውቅም ነበረ። ጭራሽ ሽማግሌ እያለች ትሰድበዋለች። አባቷም ሙሉ ለሙሉ በሷ ተስፋ ቆርጦ ነበረ። በዚህም በሷ ታናሽ ወንድም ላይ ነበረ አሁን ሙሉ ለሙሉ ተስፋውን ያደረገው። በዚህም እሱ ቤዝቦል ተጫዋች እንዲሆንለት በጣም ይፈልግ ነበረ። እናትየው ሳያን በጣም ብትወዳትም እሷ ልታስጠናት ስለ ትምህርት ምንም አታውቅም ነበረ። ምክንያቱም የቤት እመቤት ነበረች፣ አልተማረችም። ያኔ ሳያ ላይ 10ኛ ክፍል እያለች ነበር ከባድ ነገር ያጋጠማት። በዚህም ቦርሳ ውስጥ የተገኘው ሲጋራ ነበረ። ትምህርት ቤት ውስጥ ማጨስ በጣም ክልክል ነበረ። የክፍል መምህራቸውን በጣም ስልችት ስላለችው ያንን ያጨሰችው ከማን ጋር እንደሆነ ነበር ይጠይቃል። እሷ ግን ጓደኞቿን ማጋለጥ አልፈለገችም። በዚህ ወደ ርዕሰ መምህር ቢሮ ትወሰዳለች። እዛም በተደጋጋሚ እየተጠየቀች ነበረ። እናቷም በወላጅ አማካኝነት ተጠርታ ትመጣለች። በዚህም የተነሳ እናትየው ግን ልጇን ጥፋተኛ ከማድረግ ትምህርት ቤቱን ነበረ ስትወቅስ የነበረው። በዚህ ጥፋቱ አማካኝነትም ሳያ ጓደኞቿን ላለማካተት በማሰብ ሙሉ ለሙሉ ከትምህርት ቤት ባትታገድም እስከ ተወሰነ ጊዜ ድረስ ትምህርት ቤት እንዳትመጣ ነበር የተነገራት። ይሄ ማለት ደግሞ ኮሌጅ እንድትገባ የሚያደርጋትን እድል አጣች ማለት ነው። ነገር ግን ሳያ ምንም አልመሰላትም። ለነገሩ ምን ዋጋ አለው? ሁሉም ሰው ስለኔ እንደዚህ አይደለም የሚያስበው። ኮሌጅ ብገባም ባልገባም እኔም መጥፎ አድርገው ስለሚያስቡኝ መቀጣቴ ምንም ማለት አይደለም። እናቷም ይህን በሰማችበት ጊዜ ህይወት እንዳላበቃ ትነግራታለች። አምጥታ ወረቀት ነበር የሰጠቻት። ወደ ሌሎች ኮሌጆች መግባት እንደምትችልም ትነግራታለች። ወላጆች ሲያወሩ ስለዚህ ማስጠኛ ተቋም እንደሰማችና ወደዛ መሄድ እንዳለባት ነበር የነገረቻት። ሳይኮ የሚባለው ያ ትምህርት ቤት የሚረዳው እንደዚህ የተበላሹ ተማሪዎችን ለማቃናት ነበር የሚሞክረው። መምህር ሱቦም ተማሪዎችን የሚያስተምርበት ለየት ያለ ስልት ነበረው። ለመጀመሪያ ጊዜ ወደዛ ትምህርት ቤት ስትመጣ ያደረገችው አጭር ቁምጣ ሰውነቷን በጣም ያሳይ ነበር። መምህር ሱቦም በጣም ደንግጦ ነበር። እንደደነገጠ ግን ሊያሳያት አልፈለገም። ለምን አፍጥጦ እንደሚያያትም ስትጠይቀው አለባበሷ በጣም ፋሽን ያዘለ እንደሆነ እንደዚህ አይነት አለባበስ እንድታስተምረው ነበር የጠየቃት። የዚህ መምህር ጥሩ ጎኑ ይሄ ነበረ። ተማሪዎችን በአኳኋናቸው አይነቅፋቸውም ነበረ። ባይሆን እንደዛው ያንን ሀሳባቸውን ይዞ እሱም እየቀጠለ ወደ ትክክለኛው መንገድ ለመምራት ይሞክር ነበር። ታዲያ በዚህም በቀላሉ ነበረ ከሳያ ጋር የተግባባው። ታዲያ ፈተናም ይፈትናታል። ያመጣችው 0 ነበረ። ምንም ቢሆን ግን 0 በማምጣቷ አላሾፈባትም። ምንም ያመጣችው ነገር 0 ቢሆንም ለመሞከር የሞከረቻቸው ጽሁፎች ግን ጎበዝ እንደሆነች እንደሚያሳይ ነበር የነገራት። ጎበዝ የሚባለውን ቃልም የተጠቀመበት ምክንያት ተቀይራ ጎበዝ መሆን ስለምትችል ነበረ። ታዲያ እሷም ይህንን ቃል ከሰማች ብዙ ጊዜ እንዳስቆጠረች ትናገራለች። እሱም አላማ እንድታስቀምጥ ነበር የነገራት። ይሄም እዛ ከተማ ውስጥ ያለው ኪዮ የተባለው ዩኒቨርሲቲ ነበረ። እዛ መግባት ከቻለች ህይወቷ እንደሚስተካከልም ያሳውቃታል። እሷም ወደ ኪዮ ዩኒቨርሲቲ መግባት እንደማትችልና ፈተናው እንደማታልፍ ትናገራለች። መምህር ሱቦም ሲነግራት የነበረው የማይቻለውን ከቻለች ህይወቷ እንደሚስተካከል፣ በራሷም መተማመን እንደምታገኝ፣ ከዛ ባሻገርም እዛ ትምህርት ቤት ውስጥ ቆንጆ ወንዶች እንዳሉ ነበር የነገራት። በዚህም እያታለለ ወደ ኪዮ ዩኒቨርሲቲ እንድትገባ ጉዞ እንድትጀምር ፎርም ነበር ያስሞላት። ለእናቷም ወደ ኪዮ ዩኒቨርሲቲ እንደምትገባ ነበር የነገረቻት። ነገር ግን ፈተና ከተፈተነች በኋላ የሷ ዕውቀት የ3ኛ ክፍል ተማሪ ያለው ዕውቀት እንደሆነ ነበር የተረዱት። በዚህም ከኤሌመንተሪ ተማሪዎች መጽሐፍ ነበር ለማጥናት የጀመረችው።
በመቀጠልም አቶ ሱቦ ለእያንዳንዱ ተማሪዎች የሚጠቀመው የማስተማር ቴክኒክ የተለያየ ነበረ። የድሮአቸውን አያይም የአሁናቸውን ብቻ ነበር የሚመለከተው። ታዲያ ሳያም ከብዙ ቀን በኋላ ፈተና ሲደረግላት 5 ጥያቄ መመለስ ችላ ነበረ። በመቀጠል አቶ ሱቦ ከሳያ የተረዳው የዕለት ተዕለት ሰዎች ያውቁታል ተብሎ የሚተውን እውቀት እንኳን እንደሌላት ነበረ። ጃፓንን ሳይ ስትባል ክብ አድርጋ ነበር የሳለችው። በየት በኩል ምዕራብ በየት በኩል ምስራቅ እንኳን እንደሆነ አታውቅም ነበረ። በዚህም የተነሳ እሱን እንድትማር ነበር ያሳወቃት። በዚህም ታናሽ እህቷን ትጠይቃታለች። ከታናሽ እህቷም የትኛው ምዕራብ ምስራቅ የትኛው ደቡብ ሰሜን እንደሆነ ማረጋገጥ ችላ ነበረ። ያኔ እየተማረች እያለ አባቷ ይመጣል። አባቷ ግን ተምራ ምንም ለውጥ ማምጣት እንደማትችል ስለባከነች ባትሞክር ጥሩ እንደሆነ ነበር ሲናገር የነበረው። አባቷ እንደዚህ አይነት ቃል በመናገሩ አልከፋትም ነበረ። ነገር ግን ያወራው ነገር ስህተት እንደሆነ እንደምታስተምረው በውስጧ እየተናገረች ነበረ። ጭራሻውን ለምትማርበት ትምህርት ቤትም እንደማይከፍል ይናገራል። እናትየው በንግግሩ ቅጥል ትላለች። ከዛ ባሻገርም ቤተሰቡ ጋር አንድ ላይ ራት እንደማይበላ ተናግሮ ልጁን ይዞ አብረው ውጭ እንዲበሉ ነበር የጋበዘው። አባቷን ለማሳፈርም ከዛ ቀን በኋላ ጠንክራ ታጠና ጀመረ። በዚህም ጠዋት ነበር ወደ ትምህርት ቤቱ የምትሄደው። በጣም ሰግጣም ታጠና ጀመረ። አንድ ቀን ላይ ሪጂ የተባለ ተማሪ ነበረ ወደዛ የመጣው። ቤተሰቦቹ ጠበቃ እንዲሆን ስለሚፈልጉ ወደ ሕግ ትምህርት ቤት እንዲገባ ነበር ሀሳብ ያመጡት። እሱ ግን ቪዲዮ ጌም መጫወት ላይ ነበር ትኩረት የሚያደርገው። በዚህም እናትየው ስትናገር የነበረው ልጇ በጣም ጥሩ አይምሮ እንዳለው፣ ነገር ግን ከአባቱ ጋር ለመቃረን ብቻ ቪዲዮ ጌም እየተጫወተ ጥናቱን እንደተወ፣ ነገር ግን በጣም ጎበዝ እንደሆነ አሳውቃ ነበረ። መምህሩም ይህንን በደንብ ይሰማል። ሪጂም በቅርቡ እንደሚቀየር ነበር ቃል የገባላት። አቶ ሱቦም እናትየው ከሄደች በኋላ ሪጂ ጌም ሲጫወት ቁጭ ብሎ ይመለከተው ጀመረ። በጣም ጎበዝም እንደሆነ ሲነገረው ሪጂ ይህንን የሚያደርገው አባቱን መበቀል ስለፈለገ እንደሆነ ይናገራል። ትንሽም ካሰበ በኋላ አቶ ሱቦ አንድ ሀሳብ ነበር ያመጣው። በዚህም ሲናገር የነበረው አባቱን መበቀል ያለበት በዚህ እንዳልሆነ፣ በጣም ጎበዝ ሆኖ የህግ ትምህርቱን ከተማረና ፈተናውን ካለፈ በኋላ የህግ ትምህርት አልማርም ብሎ ያኔ አባቱን መበቀል እንደሚችል ነበር የነገረው። ሪጂም ይህን በሰማበት ጊዜ ጥሩ ሀሳብ እንደሆነ ይረዳል። ከዛ ጊዜ በኋላ ሪጂ ሰግጦ ያነብ ጀመረ። በዚህ አደራረጉም ሳያ ራሱ በጣም ተገርማ ነበረ። አቶ ሱቦ አስማት እንዳለው ሁላ ማመን ጀምራለች። ታዲያ አቶ ሱቦም ሲነግራት የነበረው ወደ ኪዮ ትምህርት ቤት ስትገባ አይምሯ እንደሚሰፋ፣ ሰዎች ብዙ ባወቁ ቁጥር አይምሯቸው እየተከፈተ እንደሚሄድ ይነግራታል። በዚህም የኤሌመንተሪ ትምህርቷን መጽሐፎቿን ጭርስ አድርጋ ነበረ። እሱም ሲነግራት የነበረው አሁን ጌም እንደሚጫወቱ፣ በተሳሳተች ቁጥር ሜካፓን እንደምታጠፋ ነበር ሲነግራት የነበረው። በዚህም የተነሳ ሜካፓን ላለማጥፋት ስትል ጠንክራ እየሰራች ነው። በተሳሳተች ቁጥር ግን ከአይላሿ ጀምራ ታወልቅ ጀመረ። ታዲያ ቤትን በገባችበት ጊዜ አባቷ ወንድሟን እያደነቀ ነበረ። በዚህም ሲናገር የነበረው የቤዝቦል ጨዋታ ላይ ወንድምየው በጣም ቆንጆ ብቃት እንዳሳየ፣ በዚህም የተነሳ እንደሷ ደካማ እንዳልሆነ ይናገራል። ይሄ ንግግርም ይበልጥ እንድትገፋ ነበር ያደረጋት። በዚህም ማጥናት ብቻ ሆነ ስራዋ። ቤት ማጥናት ነው ስራዋ። ከጓደኞቿ ጋር ስትገናኝም ማጥናት ነበር ስራዋ። ወደ ኪዮ ዩኒቨርሲቲ እንደማትገባ ሁሉም ሰው ቢያምንም እሷ ግን እንግሊዘኛ ትምህርቷ ላይ ሁላ ጠንክራ ሳይክል እየነዳች ራሱ የተለያዩ ቮካብለሪዎችን ትለማመድ ነበረ። ቀስ በቀስ ውጤቷን እያሻሻለች እየመጣች ነበረ። በዚህም ውጤቷ በደንብ ከተሻሻለ የልጅነቱን ፎቶ እንደሚያሳያት መምህሩ ቃል ገብቶ ስለነበረ እሱን ያሳያታል። በዚህም በጣም የሚያስጠላ ልጅ ነበረ። ሁሉም ተማሪዎች አሹፈውበታል። እሱ ግን በጊዜው አለባበሱ፣ አኳኋኑ ፋሽን እንደነበረ ይናገራል። ነገር ግን ልክ እንደነሱ እሱም ሰነፍ ተማሪ ነበረ። በዚህም ግን ሰነፍ ሆኖ አልቀረም። ታዲያ በደንብ ጠንክሮ ከሰራ በኋላ ጎበዝ እንደሆነ የዚህ ትምህርት ቤት ርዕሰ መምህር ደግሞ ምንም ገንዘብ እንደሌለው በተመለከተ ሰዓት እሱን ሊረዳው ሀሳብ እንዳመጣና ይሄንን ቆንጆ ተማሪዎችን የማበረታቻ ትምህርት እንደጀመረ ይናገራል። ታዲያ እነሱ ጎበዝ መሆን የሚገባቸው ለነሱ ብቻ ሳይሆን ትምህርት ቤቱ እራሱ እንዲቆም እንደሆነ ኃላፊነት ነግሯቸው ነበር። ታዲያ ወደ ትምህርት ቤት መመለሻ ጊዜዋ ደርሶ ነበረ። በጣም ስለምታጠና እንቅልፍ ይወስዳታል። በዚህም የተነሳ መምህሩ አሁንም ይሳለቅባት ጀመረ። ሲነግራት የነበረው ወደ ዩኒቨርሲቲ እንደማትገባ ምን ልትሰራ እንደመጣች ነበረ። በዚህም ተነስታ ትጫዋለች። እሷ ወደ ኪዮ ዩኒቨርሲቲ ልትገባ እንደሆነ ተናግራ ነበረ። ያኔ ተማሪዎቹ እንዳለ ያሾፉባት ጀመረ። ታዲያ ከአስተማሪው ጋር ታስይዛለች። አስተማሪው እሷ ወደ ኪዮ ዩኒቨርሲቲ ከገባች ራቁቱን ሆኖ በጭንቅላቱ እንደሚቆም ነበር ሲናገር የነበረው። በዚህም የተነሳ ተማሪዎች ፊት ትቆማለች። ስትናገር የነበረው ወደ ኪዮ ዩኒቨርሲቲ እንደምትገባ፣ አስተማሪውም ተሸንፎ ቅጣቱን እንደሚቀጣ ነበረ። ታዲያ መምህሯ ጋርም በሄደችበት ጊዜ እሱ ሲያስጠናት የተረዳው የዋህ እንደሆነች ነበረ። ህፃናቶች የማያምኑት ነገር ራሱ እሷ ታምናለች። በዚህም የተነሳ ሙሉ ለሙሉ እውቀት እንደሌላት አሁንም በመረዳት መጽሐፍ እንድታነብ ነበር ይሰጣት። በሌላ በኩል እናትየው ደግሞ ለአባትየው ስትናገር የነበረው ልጃቸው
ወደ ኪዮ ዩኒቨርሲቲ መግባቷ እንደማይቀርና ፈተናውን እንደምታልፍ ነው። አባትየውም የሚያወሩ ሴቶች እንደሚያስጠሉት ታዲያ ተግባር እንደሌላቸውና ወሬ ብቻ እንደሆኑ ይናገራል። ሳያም ተስፋ በመቁረጥ ውስጥ ነበረች። አባትና ልጅ ስትመለከት ግን የምታስታውሰው ከአባቷ ጋር የነበራትን ጊዜ ነበረ። ብቻዋን ቁጭ ብላ በነበረበትም ጊዜ ሪጂ ሊያወራት ነበር የመጣው። ሳያም ሀሳቡን እንዲቀይርና ጥናት ላይ እንዲያተኩር አቶ ሱቦ ምን እንዳለው ነበር የጠየቀችው። እሱም ሲናገር የነበረው አባቱን ለመበቀል ጠበቃ መሆን እንዳለበት ነበረ። በዚህም ተስፋ እንዳትቆርጥ ሪጂ መክራት ጀመረ። አቶ ሱቦውን ለማመስገንም አሁን ማቋረጥ አልፈለገችም። ተመልሰው ወደ ትምህርት ቤታቸው ይሄዳሉ። እሱን እዛ የተመለከቱት ከሷ መምህር ጋር ወደ ካፌ ሲሄድ ነበረ። ተከትለውት ነበረ። ታዲያ መምህሩም ሲናገር የነበረው ሳያን ማስጠናቱን አቶ ሱቦ እንዲያቆም ነበረ። ምክንያቱም እሷ ምንም ጥቅም የሌላት ሰነፍ ልጅ እንደሆነች ይናገራል። አቶ ሱቦ ግን ይህን በሰማበት ጊዜ በንግግሩ ደስተኛ አልነበረም። ሳያ በጣም ጎበዝ ልጅ እንደሆነች በቅርቡም ወደ ኪዮ ዩኒቨርሲቲ እንደምትገባ ለሷ ደግፎ እየተናገረ ነው። በዚህም ከቅርብ ርቀት ሆና ሳያ ንግግራቸውን እየሰማች ነበረ። ታዲያ መምህሩም የሷን ቁርጠኝነት ስለሰማ ገና ለገና ኪዮ ትገባለች ብሎ ስለፈራ ነበረ አቶ ሱቦን ጠርቶ ሲያናግረው የነበረው። እንደሱ አይነት መምህሮች ስላሉ ሰነፍ ተማሪዎች እየበረከቱ እንደሆነ አቶ ሱቦ ከመናገር ወደ ኋላ አላለም ነበረ። በዚህም በስድቡ የተናደደው መምህሩ ገንዘብ ከከፈለ በኋላ ጥሎ ይወጣል። አቶ ሱቦም ለሷ ብሎ ይሄ ሁሉ ነገር እንዳደረገ በመረዳት ከዛ ቀን ጀምሮ ጥናትና ጥናት ብቻ ሆነ ስራዋ። ከምን ጊዜም በኋላ ምንም ተስፋ ብትቆርጥ መልሳ ታጠና ነበረ። በዚህም ሳያ ባጠናች ቁጥር ምንም እንደማታቅ ነበረ ስትረዳ የነበረው። ለእናቷም ስትናገር የነበረው አቶ ሱቦ ሀገርን እየቀየረ እንደሆነ እሷም ስታድግና ጠንካራ ስትሆን እንደሱ መሆን እንደምትፈልግ ነበር። አቶ ሱቦም የሷን እናት ከጠሩ በኋላ ያወራት ጀመረ። በዚህም ሲነግራት የነበረው ሳያ በጣም ጎበዝ እየሆነች እንደሆነ፣ በዚህ ፍጥነት ግን ካደገች ለውጥ ለማድረግ ወደ ኪዮ ዩኒቨርሲቲ እንድትገባ ለማድረግ ይበልጥ የምታጠናበት ሰዓት መብዛት እንዳለበት፣ እንደዛ ከሆነ ደግሞ ገንዘብ ሁላ እንደሚጨምር ነበር የተነገራት። እናትየው ግን ልጇ ብቻ ትሻሻልላት፣ ገንዘቡን ከየትም እንደምታመጣው ትናገራለች። ትንሽዬ ልጇ ጋርም እናትየው ከሄደች በኋላ ስታማክራት የነበረው ለልጇ ሳያ መማሪያ ስለሚያስፈልግ ለእነሱ ብላ ያስቀመጠችውን ገንዘብ ልታወጣ እንደሆነና ለሳያ ልትከፍልላት እንደሆነ ትናገራለች። ታናሽ እህትየውም እህቷ ሳያ ጠንካራ እንድትሆንላት ስለምትፈልግ ገንዘብ ለእነሱ እንደማያስፈልጋቸውና እንድታወጣ እናትየውን እያበረታታቻል ነበረ። በዚህ አጋጣሚ ሳያ ትሰማለች። በዚህም ልቧ ተነክቶ ነበረ። ቀጥታ አቶ ሱቦ ጋር ትሄዳለች። አቶ ሱቦም እናትየው አምጥታ የሰጠችውን ገንዘብ ነበር ያሳዩት። በዚህም የተነሳ የተረዳችው እናትየው ከሰው ሁላ ተበድራ እንዳመጣች ነበረ። ይሄ ገንዘብ በጣም ብዙ ባይሆንም ትልቅ ኃላፊነት ያለው ገንዘብ ነበረ። ታዲያ ከጓደኞቿ ጋር ለመዝናናት ስትወጣ ቁጭ ብላ ታጠና ነበረ። ጓደኞቿም ይሄን ሲያዩ ምን ያህል ቁርጠኛ እንደሆነች ነበር የተረዱት። ታዲያ ከነሱ ጋር እንዲህ ጊዜ ማሳለፏ ወደ ኋላ እንዳይጎትታት ፈርተው ነበረ። እየተዝናኑ በነበረበትም ጊዜ ነገሯት እንደወሰኑ ነበረ። እሷ ከነሱ ጋር ማሳለፏ እነሱ ሙሉ ለሙሉ ተስፋ ስለቆረጡ ወደ ኋላ ሊጎትቷት እንደሚችሉ፣ በዚህም የኪዮ ዩኒቨርሲቲ ፈተና ካልተፈች በኋላ መልሰው ጓደኛ መሆን እንደሚችሉና እሷ ጥናቷ ላይ ብቻ እንድታተኩር ነበር የነገሯት። 12ኛ ክፍልም ይሆናሉ። በዚህም ሰዓት እንደምንም ብላ ትምህርቷ ላይ ያተኮረች ከጓደኞቿ ርቃ ነበረ። በጣም ቆንጆ ኤሴይ ለመስማትም ቁጭ ብላ ዜና ትሰማለች። ታታሪ ሆና ነበር። ታዲያ አቶ ሱቦን በጣም እያስጠኗት ስለነበረ የሰጧት ፈተና ነበረ። ያመት ፈተና ያዘ እንደሆነ ከዚህ ቀደም የኪዮ ዩኒቨርሲቲ የገቡ ተማሪዎች የተፈተኑት ስለሆነ የኪዮ ዩኒቨርሲቲ ጥያቄ ያወጣቱ እንዴት እንደሆነ ከዛ መማር እንደምትችል ይነግሯታል። እሷም መጽሐፉን ከተመለከተች በኋላ ለጥያቄው አንድ መልስ እንኳን የላትም። በዚህም በአጭር ጊዜ ውስጥ ለኪዮ ዩኒቨርሲቲ በቂ ሆና መገኘት እንደማትችል ነበር ያሰበችው። ተስፋ ቆርጣም ወደ ቴራሱ ትሄዳለች። ያን አቶ ሱቦ ይከተሏታል። በዚህም መምህሩ ሲነግራት የነበረው የያዘው እንቁላል መቆም እንደሚችልና እንደማይችል ነበረ። እሷም እንደማይችልና እንደሚወድቅ ትናገራለች። ሱቦ ግን ቀስ ብሎ ነበረ ያስቀመጠው። በዚህም ሲነግራት የነበረው ሰዎች ሳይሞክሩ ነገሮችን መገመት እንደሌለባቸው፣ ቀስ በቀስ እንቁላሉ እንደቆመው ሁላ እሷም ነገሮች ማስተካከል እንደምትችል ነበር የመከራት። ታዲያ የወሰነችውን ከዚህ በኋላ ጸጉሯ ላይ ፊቷ ላይ ጊዜ እንደማታባክን ነበረ። ጓደኞቿ ጋርም ከሄደች በኋላ ጸጉሯን እንዲቆርጧት ትጠይቃለች። ሜካፓንም ሙሉ ለሙሉ አጥፍታ ነበረ። እንደ ድሮ ለልብሷ አትጨነቅም። የምታተኩረው ስራ ላይ ብቻ ነበረ። በዚህም ሪጂ ራሱ ይህንን ተመልክቶ በጣም ተገርሞ ነበረ። ሊያዘናጓት የሚችሉ ነገሮችን እንዳለ አስወግዳ ቤቷን እንዳለ በወረቀትና በማስታወሻ ሞልታ ማጥናት ሆነ ስራዋ። እናቷ ደግሞ ለልጇ የትርፍ ጊዜ ገንዘብ ለማግኘት በጣም እየሰራች ነበረ። እህቷ ደግሞ እናትየው ስራ በምትሰራበት ጊዜ የቤቱን ስራ እየተወጣች ነበር። የሞክ ፈተና የሚፈተኑበት ሰዓት ደርሶ ነበረ። ያንን ፈተና ግን ሳያ አላለፈችም። በዚህም የተነሳ ልቧ ይሰበራል።
ታዲያ መምህሩም ተስፋ እንዳትቆርጥ እየነገራት ነበረ። ከዚህ ቀደም ካመጣችው ውጤት ይሄኛው ቆንጆ እንደሆነ ነበር ሲነግራት የነበረው። ቤት ውስጥ ደግሞ ሌላ ሽኩቻ ተፈጥሮ ነበረ። በዚህም ወንድምየው የአባትየው ነገር ስልችት ብሎት ነበረ። ከዚህ በኋላ ቤዝቦል እንደማይጫወት ይናገራል። ታዲያ አባትየው ከዚህ ቀደም ቤዝቦል ለመጫወት ሃይስኩል ላይ ሲሞክር እንደነበረ ስላልተሳካለት ብቻ የእሱን ህልም እሱ ላይ ለማጋባት እየሞከረ ስለሆነ ስልችት ስላለው ቤዝቦል መጫወት እንደማይፈልግ ወንድምየው ይናገራል። ወንድሟም ሊወጣ ሲል እውነት ተስፋ ሊቆርጥ እንደሆነ ጠይቋለች። እሱም ሲነግራት የነበረው እሷም ህልም ውስጥ እንደሆነች የኪዮ ዩኒቨርሲቲ ፈተና እንደማታልፍ በዚህም እንደሱ ቶሎ ብላ ተስፋ እንድትቆርጥ ነበር የነገራት። ይሄ ንግግር ግን በጣም አስቀይሟት ነበር። ራሷንም ትደብቃለች። ትምህርት ላይ ሁላ ማተኮር ግራ ገብቷት ነበረ። አሁን ከምንጊዜውም በላይ ሁሉም ነገር ጭልምልም ብሎባታል። ታዲያ በዚህም ተስፋ ለመቁረጡን ላስባ ነበረ። ክፍሏ ውስጥ ቁጭ ብላ ማልቀስ ሆነ ስራዋ። መምህር ሱቦም ይህን በተመለከተበት ጊዜ ምናልባት ኪዮ በጣም ከባድ ሊሆን ስለሚችል ከሱ ዝቅ ያለ ዩኒቨርሲቲ አፕላይ እንድታደርግ ነበር የነገራት። እሷም 1 አመት ሙሉ ስታጠና ስትለፋ እንደነበረ እንዴት አሁን አላማዋን ዝቅ ማድረግ እንደምትችል ታዲያ ምንም ቢሆን በወደቀች ቁጥር እሱ ወድቆ ስላልቀረና አይምሮ በጣም ቆንጆ ስለሆነ ሁሌ እንደሱ ማሰብ እንዳቃታት በዚህም እየደከመች እንደሆነ ትናገራለች። ተናዳም ከዛ ከወጣች በኋላ መምህር ሱቦ የተማሪዎችን ወረቀት አርመው ሲጨርስ ወደ ውጪ ሲመለከት ዝናብ ነበረ። እሷ በዝናብ በስብሳ እናቷ የምትሰራበት ቦታ ነበር የሄደችው። እናትየው በጣም አዝናላት ወደ ቤት ተወስዳታለች። በዚህም በጣም ከደከማት ማቆም እንደምትችል ለልጇ እየነገረቻት ነው። በጣም የተገረመችው ሳያም ለሷ ለምን እንደዚህ እንደምትሆን ነበር የጠየቀቻት። እናትየውም ስትናገር የነበረው ህይወቷ የተቀየረው እሷን ያረገዘች ጊዜ እንደሆነ ታዲያ ሙሉ ለሙሉ ተስፋ ቆርጣ እንደነበረ፣ ነገር ግን አንድ ቀን ላይ እሷ እየሳቀች ካየቻት ጊዜ ጀምሮ ህይወቷ እሷ እንደሆነች እንዳረጋገጠች ተስፋ እንደሰጠቻት በዚህም በማንኛውም ሁኔታ እሷን እንደምትረዳት ነበር ስታሳውቃት የነበረው። ታዲያ በመቀጠልም ስለ አባትየው ያወሩ ጀመረ። አባቷ መጥፎ እንዳልሆነ በጣም ጠንካራና ሩሩ ሰው እንደሆነ ከራሱ ቀንሶ ለሰው የሚረዳ እንደሆነና አሁን ያለበት ሁኔታ ግን ከባድ ስለሆነ አባትየውን ሁላ መረዳት እንዳለባት ሳያን እየመከረቻት ነበር። እናትየው ሌላ እውነታ ትናገራለች። ከዚህ ቀደም አባትየው የቤዝቦል ተጫዋች ለመሆን ሲሞክር ወደ ኪዮ ዩኒቨርሲቲ ለመማር ሲሞክር እንደነበረ ነገር ግን እንዳልተሳካለት በዚህ የተነሳ አሁን እሷ ወደ ኪዮ ዩኒቨርሲቲ ትገባለች ብሎ ማመን እንደከበደውና የራሱን ልጅ ራሱ ልክ እንደሱ እንዲሆን ሲያስገድደው እንደነበረ እያስረዳቻት ነው። ክፍሏ ውስጥም ራሷን ደብቃ በነበረበት ጊዜ ውጪ ጩኸት ነበር የሰሙት። በዚህም አባትና ልጅ እየተደባደቡ ነበረ። ልጅየው አሁንም ቤዝቦል አልጫወትም አሻፈረኝ እያለ ነው። በዚህም የተነሳ እናትየው ከዚህ በላይ መቆጣጠር ከብዷት ነበረ። የቤዝቦል መጫወቻውን ካነሳች በኋላ የአባትየውን መኪና ነበር የሰበረችው። ትጮህ ጀመረ። በጣም ሰልችቷታል። ቤተሰቡን እየተሸከመች ያለችው እሷ እንደሆነች የተሰማት ያህል ትናገራለች። በተደጋጋሚ ትምህርት ቤት ስትጠራ ለልጆቹ ወኪል ሆና ስትሄድ የነበረችው እሷ እንደሆነች፣ አባትየው ሁሌ የሚያተኩረው ልጆቹ ላይ ስኬታቸው ላይ ብቻ እንደሆነ፣ ታዲያ ግን ልጅ ያለ ውድቀት ስኬትን እንደማያገኝ በዚህም የተነሳ እሱ እያሰበ እንዳልሆነ በማዘንና በመሰላቸት ትናገራለች። በጣም ተናዳ እናትየው ደብድባው ሁላ ነበረ። አባትየው ምንም ቃል አልተናገረም። ጥፋት እንደሰራ ገብቶት ነበረ። ማመን ግን ስላልፈለገ ጥሎ ይሄዳል። ያኔ እናቷን ሳያ ታረጋጋት ጀመረ። ወንድሟንም ለማግኘት በሄደችበት ጊዜ ሳያ ከወንበዴዎች ጋር እየደነሰ እየጨፈረ ነበረ። እውነታውን ተስፋ ሊቆርጥ እንደሆነ ትጠይቋለች። ታዲያ ተስፋ መቁረጥ እንዳለባት ሲነግራት እሷ የጀመረችው አሁን እንደሆነ ነገር ግን እሱ ከልጅነቱ ጀምሮ ከአባትየው ጋር ሲሰለጥን እንደነበረ በዚህም ተመልሶ ድጋሚ መሰልጠን ለሱ ከባድ እንደማይሆን እሷ ግን ከዜሮ መጀመር እንደከበዳት ነበር የተናገረችው። ሰድባውም ተናዳበትም ጥላው ትሄዳለች። ቤትም ከገባች በኋላ እናቷን የጠየቀቻት ወደ ኪዮ ዩኒቨርሲቲ እንድትወስዳት ነበረ። ታዲያ ለመጨረሻ ጊዜ ህልሟ ላይ ተስፋ ለመቁረጥ ብታስብም ነገር ግን ቦታውን ማየት ፈልጋ ነበረ። ከእናቷ ጋር በምትሄድበት ጊዜ ቦታው በጣም ቆንጆ ነበረ። እዛ የሚማሩ ተማሪዎች እንዳለ ደስተኛ ነበሩ። ሁሉም የየራሳቸውን ዓላማ ለማሳካት፣ ሁሉም የየራሳቸውን ምኞት ለማግኘት ይሞክሩ ነበረ። በዚህ የተነሳ ውስጧ መነሳሳት ተፈጥሮ ነበረ። ነገር ግን እዚህ ለመግባት አቅም እንዳላት ሁላ አላመነችም። ከዛ ከመውጣታቸው በፊት እናትየው ለመጨረሻ ጊዜ አንድ ላይ ለማስታወሻ ፎቶ እንዲነሱ ነበር የነገረቻት። ሳያ ግን አልተስማማችም ነበር። ፎቶ ለመነሳት ቀጣይ ዓመት ወደዚህ ዩኒቨርሲቲ ስትገባ ዝግጁ እንደምትሆን ነበር የነገረቻት። ቀጥታ መሄደችው መምህር ሱቦ ጋር ነበረ። እሷም ስትናገር የነበረው የሁሉም ሰው ህይወት ላይ ከባድ ጊዜ እንዳለ፣ ዋናው ከባድ ጊዜ ማለፍ እንደሆነ መምህር ሱቦም የራሱን ችግር አልፎ እዚህ እንደደረሰ በዚህም አሁን ያጋጠማትን ችግር መጋፈጥ እንደምትፈልግና ወደ ኪዮ ዩኒቨርሲቲ ምንም ቢሆን መግባት እንዳለባት ትናገራለች። በዚህም 4ኛ ጊዜ ሞክ ፈተና ስላለ እሱን ለመፈተን ትሄዳለች። ተፈትናን በጨረሰችበት ጊዜ ወደ ቤት ስትሄድ አባትየው የቤዝቦል መጫወቻዎችን እንዳለ እያቃጠለ ነበረ።
በዚህም አባትየው ሲናገር የነበረው ቤዝቦል መጫወት የሱ ፍላጎት እንደነበረ፣ የልጁ ካልሆነ ግን እንደማያስገድደው ወደ ፈለገው ቦታ መሄድና ማጥናት እንደሚችል ይነግረዋል። ነገር ግን የሳያ ወንድሜን በሰማበት ጊዜ ግራ ተጋብቶ ነበረ። ከልጅነቱ ጀምሮ የሚያውቀውና የሚወደው ቤዝቦል ጨዋታ ነበረ። አሁን በዛ ጨዋታ ተስፋ መቁረጥ ይኖርበት አይኖርበት አያውቅም። ሳያም ያኔ ለወንድሟ ያሳየችው የአሁኑን የሞክ ፈተና እንዳለፈች ነበረ። ወደ ኪዮ ዩኒቨርሲቲ የመግባት 50% ቻንስ ነበራት። ለወንድሟም የመከረችው እሱም ጠንክሮ አላማውን እንዲያሳካ ነበረ። እሱ ከድሮ ጀምሮ ቤዝቦል መጫወት ስለነበረበት አሁን እንደማይከብደውና እንዲጠነክር ትመክረዋለች። በመቀጠልም መምህር ሱቦ ጋር ከሄደች በኋላ ኪዮ ዩኒቨርሲቲ ስትገባ ምን ዲፓርትመንት መግባት እንዳለባት ያወሩ ጀመረ። በዚህም እሱ ኢሴ መጻፍ ላይ ጎበዝ ስለሆነች እንደዚህ አይነት ነገሮች ላይ ትኩረት እንድታደርግ ነበር ሲነግራት የነበረው። ፈተናውም ቀኑ ስለደረሰ አሁን በደንብ ማጥናትና ማጠቃለል ነበረባት። የመጨረሻ መምህር ሱቦ ጋር የምትማርበት ቀን ላይ ያመሰግናለሁ ደብዳቤ ጽፋለት ነበረ። እሱም የሰጣት ቆንጆ ለስላሳ ነበረ። ዝግጁ በምትሆንበት ጊዜ እንድትጠጣውና እንድትጠነክር ነበር የነገራት። ነገር ግን የፈተናው ቀን ላይ በጣም ከባድ በረዶ ይጥላል። በዚህም እንደምንም ብላዛ መድረስ እንዳለባት እያወራች ነበረ። ያኔ የመጣው አባቷ ነበረ። እሱም ሲናገር የነበረው ጎማ ስለቀየረ በዚህ በረዶ መሃል መንዳት ስለሚችል እሷን ይዟት መሄድ እንደሚፈልግ ነበረ። ከአባቷ ጋር መታረቅ ባትፈልግም ተስማማለች። በዚህም መኪና ውስጥ ገብታ ነበረ። በሚሄዱበት ጊዜ እስከዛሬ እሷ ላይ ጥርጣሬ ስለነበረው ይቅርታ እየጠየቃት ነው። ለአባቷ ግን ይቅርታ ማድረግ አልፈለገችም ነበረ። ታዲያ በዛ ጉዞ መሃል ግን እንደ ድንገት ባሱን ያቆማል። በዚህም የተነሳ ወደ ውጭ ይወጣል። ትንሽ ደቂቃ ብቻ እንድትጠብቀው ነበር የነገራት። ሁለት አዛውንቶች መኪናቸውን ለመግፋት ከብዷቸው ስለነበረ እነሱን ይረዳል። በዚህ ጊዜ አስተዋለችው እናቷ ከዚህ ቀደም የነገረቻትን ነበረ። ምንም ቢሆን ከራሱም አጉድሎ ቢሆን አባትየው እንደሚረዳ ነበረ። በዚህም አባቷ ጥሩ ሰው እንደሆነ ታስባለች። ወደ ትምህርት ቤቱም በሰዓቱ መድረስ ችለው ነበረ። ታዲያ ወርዳ በሄደችበትም ጊዜ አባቷ ምንም ቢሆን ውጤቱ እንደሚኮራባትና ጠንካራ እንደሆነች ነበር የነገራት። የፈተናው ሰዓት ላይ ግን ሆዷን ይቆርጣት ጀመረ። መምህር ሱቦ በሰጣት መጠጥ አማካኝነት ነበረ ስትታመም የነበረው። ከፈታኟ ጋር በመሆን እየተመላለሰች ነበር የተፈተነችው። ነገር ግን የአሁኑ ፈተናዋ ኢሴ መጻፍ ነበረ፣ ጎበዝ የሆነችበት ፈተና። በዚህም እዚህ ፈተና ላይ ከወደቀች ከባድ ነገር እንደሚያጋጥማት እያሰበች ነው። ወደ ማደሪያዋ ሆና ስለተፈጠረው ነገር እያሰላሰለች ነበረ። ነገር ግን የድሮውን አስቦ መቆጨት አስፈላጊ እንዳልሆነና በቅርቡ የሚኖረው ፈተና ላይ ትኩረት ለማድረግ ነበር ያሰበችው። ታዲያ እናቷን ትደውልላታለች፣ ታበረታታታለች። ለእናቷ ግን አሁን የነበረውን የእንግሊዝኛና የሂስትሪ ፈተና ጥሩ ውጤት ላላመጣ እችላለሁ ብሎ መናገር ከባድ ስለሆነባት ስጦታ ይዛላቸው እንደምትመጣ ብቻ ነበር የተናገረችው። ታዲያ ነገ የምትፈተነውን ፈተና ትመለከት ጀመረ። በቀጣይ ቀን የፖለቲካ ፈተና ነበረ። እዚህ ፈተና ላይ ግን ጎበዝ አልነበረችም። ረጅም ጽሁፍ መጻፍ ነበረባት። ጽሁፍ መጻፍ ላይ ጎበዝ ብትሆንም ስለምትጽፈው ነገር አታውቅም ነበረ። በምትጽፍበት ሰዓት ስታስታውስ የነበረው መምህር ሱቦን ነበር። በዚህም ያሳለፈችውን ነገር እንዳለ እያስታወሰች ገለጻ ጻፉ የተባለውን ጽሁፍ አንድ በአንድ ትሞላው ጀመረ። ፈተናውንም ከጨረሰች በኋላ ጓደኞቿ ጋር ነበር የሄደችው። ያኔ ያቆሙትን ጓደኝነታቸውን አሁን ይቀጥላሉ። ከነሱ ጋርም በጣም ደስተኛ ሆና ነበረ። ከቀናት በኋላ የፈተናው ውጤት የሚለቀቅበት ቀን ነበር። በዚህም ቁጭ ብላ የመፈተኛ ቁጥሯን እያስገባች ነበረ። በዚህም ውጤቱን ለማየት በጣም ፈርታለች። አይኗን ጨፍና ነበረ። ውጤቱን ካየች በኋላ እያሮጠች የሄደችው መምህር ሱቦ ጋር ነበር። በተደጋጋሚ እንዳለፈች ትናገር ጀመረ። መምህር ሱቦም በጣም ደስ ብሎት ነበረ። ልጇ እንዳለፈች የሰማችው እናትየው ይሄንን ዜና የተናገረችው ለአባትየው ነበረ። አባትየው ልክ እንደ ሕፃን ልጅ ስቅ ብሎ ያለቅስ ጀመር። በዚህ የጋራ ደስታ አማካኝነት ለረጅም ጊዜ ተኮራርፈው የነበሩት ባልና ሚስቱላ ተታርቀው ነበረ። ምናልባት ይህንን ፊልም የሚያዩ ሰዎች ይሄ ፊልም ውሸት እንደሆነና ጭራሽ ምንም የማያውቅ ተማሪ በ2 ዓመት ውስጥ እንዴት አለ የተባለ ዩኒቨርሲቲ ይገባል ብለው ሊያስቡ ይችላሉ። ነገር ግን ይሄ ፊልም እውነተኛ ታሪክ ላይ የተመሰረተ ነበረ። ሰዎች በብዛት የሚወድቁት ለዓላማቸው እስከ መጨረሻ ድረስ ስለማይታገሉ ነበረ። ወደቁም ተነሱም ግን ለዓላማ መታገል ትልቅ ስኬት ላይ እንደሚያደርስ የሚያሳይ ፊልም ነበረ። በዚህም ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።